تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን ለ1447ኛው የዒድ አልፍጥር በዓል አብሮ በሰላም አደረሰን። እንኳን ለ1447ኛው የዒድ አልፍጥር በዓል በሰላም አደረሰን። Let's celebrate Allah Allah thank you for this day alhamdulillah حمدا يرضاه لذاته والصلاة والسلام على أسعد مخلوقاته والسلام علينا وعلى عباد الله الصالحين أما بعد فأوصي نفسي وإياكم بإخلاص النية لله تبارك وتعالى راسينم أن أنتنم بنيتنا بمسامر أستوسع شوالله عيد أمي لو قال بعربية عادة كمي لو قال ويم عود كمي لو قال يتوسدنا عادة يعود عودا فهذا عيد عادة مالت تملس يعود مالت يملسال عود مالت مملس كمي لو قال كزي يتوسد قال لو عيد بيئامة سلم يملس تعالوا نخلي العتب عنا ونصطلح وعودوا بنا للوصل فالعود أحمد عود مملس كم لو قال يتوسدنا عربوች العود أحمد ይላሉ ወደ ነበሩ መመለስ ተሞጋሽ ነው ይመረጣል ይላሉ العود أحمد روى الإمام أحمد في مسنده الإمام أحمد مسند بتبالى مسافاته بزجبوت حديث أنس بن مالك رضي الله عنه كان لأهل الجاهلية يومان يلعبون فيهما يجاهلية سوت نبياتنا عليه الصلاة والسلام كملاكات وفيت ينبر عربوت ولت كانت نبرات ميدست باتو ميتشاوت باتو فلما قدم النبي صلى الله عليه وسلم المدينة نبياتنا عليه الصلاة والسلام ود مدينة سيزاورو لنزه ولت كانتوች متكن ሰጧቸው ምንድነው አሏቸው كان لكم في الجاهلية يومان تلعبون فيهما بجاهلية ሁለት ቀናቶች ነበራችሁ የምትጫወቱበት የምትደሰቱበት وقد أبدلكم الله بهما خيرا منهما الله تبارك وتعالى كذا ببلت تمرج بهونت ቀናቶች ቀየረላችሁ فأبدل الله المسلمين بيومي اللهو واللعب እነዛ የጨዋታን ቀናቶች ለሙስሊሞች الله تبارك وتعالى بيومي الشكر والذكر والمغفرة والعفو الله تبارك وتعالى بذكر كان بصلوت بشكر بمسغانا እንዲሁም በምህረት ቀን ቀየረላችሁ عيد الأضحى وعيد الفطر በእነዚህ ሁለት عيدوች በዓሎች الله تبارك وتعالى ቀየረላችሁ ስለዚህ ሙስሊሞች غاية فرحهم الناس መጨረሻ ደስታ ምንድነው إكمال طاعة ربهم يا الله تبارك وتعالى تأزاز مفصم ነው ቦታ ማድረስ ነው وفوزهم بعفوه ومغفرته እንዲሁም يا الله تبارك وتعالى እዝነትና ምህረት ማግኘታቸው ነው የነሱ ደስታ ስለዚህ በዒድ አልፊጥር እነዚህ የጾም ቀናትን ካሳለፉ በኋላ በዒባዳ በሶላት በዚክር በዱዓ ካሳለፉ በኋላ يخرجون فرحين مستبشرين إلى ساحات በደስታ ወደ ሜዳዎች ይወጣሉ ወደሚሰግዱበት ቦታ ይበተናሉ ይሄዳሉ ሻኪሪን ለአላሁ ተባረከ ወተዓላ ምስጋናን ለማቅረብ ያኔ መላእክቶች ይቀበሏቸዋል
ይላሉ። ኢምዱ ኢላ ረቢን ከሪሚን ለጋሽ ወደ ሆነው ጌታ ሂዱ፣ ይለግሳችኋል፣ ይሰጣችኋል። ወደ ትእዛዙ ሂዱ፣ ወደ ሶላት ሂዱ። ኢምዱ ኢላ ረቢን ከሪሚን የሙኑ ቢልኸይሪ ኸይርን የሚለግስ ወዩሲቡ ዐለይሂ አልጀዚል በትንሽ ስራ መልካም ብዙ ምንዳን የሚሰጥ ብዙ ምንዳን የሚጽፍ የሚያዘንብ። ኡሚርቱም ቢስያሚ ፈሱምቱም በጾም ታዛችኋል ጾማችኋል። ወኡሚርቱም ቢልቅያሚ ፈቁምቱም እንዲሁም በመቆም በመስገድ ታዛችኋል። ፈቁምቱም ሰገዳችሁ፣ ቆማችሁ ሶላትን ሰግዳችሁ የረመዳንን ቀናት አሳለፋችሁ፣ ሌሊቶችን አሳለፋችሁ። ወአጣዕቱም ረበኩም እንዲሁም ጌታችሁን ታዛችኋል። ፈቅቢዱ ጀዋኢዘኩም ሽልማታችሁን ተቀበሉ፣ ውሰዱ። ወባዕደ ሰላቲ ከሰላት መልስ ደግሞ ቱናዲ እነዛ መላኢካዎች ይጣራሉ። አላ ኢነ ረበኩም ቀድ ገፈረ ለኩም ጌታችሁ ምህረቱን ሰጣችሁ ለገሳችሁ። ኢርጂዑ ራሺዲና ኢላ ሪሓሊኩም በደስታ ቀናት ትክክለኛውን መንገድ ይዛችሁ ወደ ቤታችሁ ወደ ማረፊያችሁ ተመለሱ። ኢነሁ የውሙል ጀዋኢዚ ዛሬ የሽልማት ቀን ነው፣ ዛሬ የደስታ ቀን ነው ይሏቸዋል። Let's celebrate Allah Allah, thank you for this day. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሙስሊም ወንድም እህቶቼ ይህንን መሰል የሆነ ፕሮግራም ወደ እናንተ ሲቀርብ እናንተ በማዳመጣችሁ ከልባችሁ ንያችሁን ነይታችሁበትኝ እስከሆነ ድረስ ከአላህ የምትመነዱበትኝና አጅር ምንዳን የምታገኙበትኝ እንደሆነ እያስታወስኳችሁ ለአላህ ብለን ነው የምናዳመጠው የሚለውንም እንድትነይቱ አስታውሳለሁኝ። በማስከተልም የረመዳን ወር እንደሚታወቀው ከወሩ በፊት ወደ ወሩ ለመግባት 6 ወር አካባቢ ገና እንደቀረው ሙስሊሙ ህብረተሰብ በጥንት ጊዜ የነበረውን ተለምዶ በጥቂቱ ሳስታውሳችሁ ረመዳን ወር ቀርቦልናል፣ ረመዳን ወር ደርሶልናል የሚል ልዩ የሆነ ጉጉት ይንጸባረቅበትኝ ነበር። ለምንድን? ይህ የረመዳን ወር እንግዳ በጣም የተከበረ እንግዳና የሚጓጓለትኝ የሚሳሳለትኝ የሆነ እንግዳ ስለሆነ የረመዳንን ወር ታላቅነት በሚገባ የተገነዘቡ የተረዱ ያስተዋሉ ሰዎች ገና 6 ወር በቀረው ይጓጉ ይሳሱ ነበረ። ከዛ ወሩን ጾመው ደግሞ ልክ እንዳበቁም ይህንን ወር ለጾሙትኝ ሰዎች በርካታ የሆኑ ሽልማቶችን አላህ አዘጋጅቶላቸው እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ ገልጸውልናል። ይህንንም ደግሞ ሲገልጹልን የረመዳንን ወር በመጾማችን አንደኛ እንድንደሰት፣ ሁለተኛ ይህንን የረመዳን ጾም ለመጾም እድሉን አላህ ሲሰጠን አላህ በቸርነቱ በልግስናው እንደሆነ ተገንዝበን አላህን እንድናመሰግን፣ ሶስተኛው ነጥብ ደግሞ ጾመናልና በቃ ተገላገልን ሳይሆን የረመዳንን ወር ታላቅነት የጾሙን ታላቅነት የተገነዘበ ሙስሊም ጾሙን መጾም ቢታደልና ቢጾመውም እንኳ ሌላ የሚያሳስበው ነገር አለ። ምንድነው? መኖርም ያለበትኝ ነገር ምንድነው? እንደው አላህ ይመስገን ይህንን ታላቅ የሆነ የተከበረውን ወር ጾሜ አጠናቀቅ ያለሁኝ፣ ግን ምንዳውን አላህ ተቀብሎልኛል ወይ? ይህም ሌላ ራሱን የቻለ አሳይመንት ነው ማለት ነው። እና ለዚህም ነው ታላላቅ የነበሩ ሰዎች ምንድን ይሉ ነበረ? ገና 6 ወር ረመዳን ከመግባቱ በፊት ይጓጉና ረመዳን ቀረበ፣ ረመዳን ደረሰ ይሉና ከዛ ረመዳንን ወር ጾመው ልክ እንዳበቁ ደግሞ 6 ወር በሙሉ አላህን ይለምናሉ፣ ይማጸናሉ። ምን ብለው? ጌታችን አላህ ሆይ እንደው የረመዳንን ወር ለመጾም እድሉን ሰጥተህን ጾመናል፣ በሰላም አጠናቀን አገባደናል፣ ይህንን የጾምነውን የረመዳንን ወር ጾም ተቀበለን እያሉ 6 ወር አላህን ይለምናሉ።
ምን አይነት የተከበረ ወር ቢሆን ነው። ይህንን ወር አገባደው ለጾሙትኝ ሰዎች ደግሞ አላህ ሱብሓነሁ ወተዓላ ያዘጋጀው ሽልማት ስጦታ ምን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም አቡበከር አስሲዲቅ ረዲየላሁ ዐንሁ ባስተላለፉትኝ ሐዲስ ላይ ሲናገሩ ምን ይላሉ? ኢነላህ ተባረከ ወተዓላ በና ጂናነን ኩለሃ ሚን ያቁቲን አሕመር። አላህ ጀነት ውስጥ ጀነቶች እንዲገነቡ አድርጓል። እምናቃት ሁሌ የምንሰማትኝ ስለ ጀነት እንሰማለን። ይህች ጀነት ውስጥ ጀነቶች በያቁት ወይ ደግሞ በዳይመንድ ቀያይ በሆኑ ዳይመንዶች እንዲገነቡ አድርጎ ተገንብተዋል። ሌላ ጀነቶች ማለት ነው ጀነት ውስጥ። እነኚህ ጀነቶችን ደግሞ ሲገልጿቸው ምን አሉ? አሳሱሃ ወአዓሊሃ ሹቢከት ቢዘሀብ፣ መሰረቱና የላይኛው ጣሪያው የተለሰነው በወርቅ ነው። ልብ በሉ፣ መሰረቱና ጣሪያው የተለሰነው በወርቅ ነው ይላሉ። ከዛሳ ቃል ዐለይሃ ሱቱሩ ሱንዱሲ ወልስተብረቅ። ይህ ብሎ ማለት ከሐሪር የሚባል ከዛችኛዋ እኛ እንደ አሁን ዛሬ ዱንያ ላይ ሐሪር የሚባለው ከዛች ትል የሚመርተው የጥጥ አይነት ወይ ደግሞ ልብስ የሚመረትበትን የሆነ ነው። ግን ጀነት ውስጥ ያለው ሐሪር የሚባለው ከትላትሎች የሚመረት አይደለም፣ ልዩ የሆነ ነው። እና ያ ሐሪር ከሚባለው የተሰራ በጣም ወፋፍራምና ለስለስ ያሉ መጋረጃዎችም እነኛ በዳይመንድ በተሰሩትኝ ጀነቶች እንደዛ አይነት መጋረጃዎች አሉ። ወኩሉ ጀነትን ጡሉሃ 100 ዓሚን፣ እያንዳንዱ ጀነቶች ደግሞ ርዝመታቸው 100 ዓመት የሚያስኬድ መንገድ ርቀት ያክል ነው ይላሉ። ወዐርዱሃ 100 ዓሚን፣ ስፋቱም ደግሞ በዛው ልክ 100 ዓመት የሚያስኬድ ስፋት ነው ያለው። ፊ ኩሊ ጀነት 100,000 ቀስሪን፣ እያንዳንዱ ጀነት ውስጥ ደግሞ እያንዳንዱ ጀነት ውስጥ 100,000 ቀስሪን 100,000 ህንፃዎች አሉ። ህንፃ ሲባል እንደ ዱንያው ህንፃ በጭቃ በብሎኬትና መሰል በሆኑ ነገራቶች የተገነባ ሳይሆን ይልቁንም ውድ ውድ በሆኑ ዳይመንድ አይነቶች፣ ወርቅና መሰል በሆኑ አይነቶች የተገነባና የተጋጌጠ አይነት ህንፃ ነው እና 100,000 ህንፃዎች አሉ እያንዳንዱ ጀነት ውስጥ። ፊ ኩል ቀስሪን ቁበቱን በይዳ፣ እያንዳንዱ ህንፃ ውስጥ ደግሞ ነጫጭ የሆኑ ቁባዎች፣ ልክ መስጂድ ላይ ያለው ሚናራ የሚባለው መሀል ላይ መስጂድ መሀል ላይ የሚገኘው ቁባ የሚባለው ያንን አይነት ቁባዎችም አሉ፣ ነጫጭ የሆኑ ቁባዎች አሉ አሉ። ሰማኡሃ ዘበርጀዱን አኽضር፣ የቁባው ጣሪያው ደግሞ አረንጓዴ ዘበርጀድ የሚባል የማዕድን አይነት ነውና ይህ ከድንጋይ ውድ የሆኑ ድንጋዮች ከነኛ መካከል የሚመደብ ነው። ዘበርጀድ አረንጓዴ በሆነው ዘበርጀድ የተጋጌጠ ነው። አልአንሃሩ ተጠሪዱ ፊ ሒጣኒሃ፣ ወንዞቹ እኮ በዛው ግድግዳው ላይ ነው የሚፈሱትኝ። ወልአሽጃሩ ዳንየቱን ዐለይሃ፣ ዛፎቹም ደግሞ ሰዎች ወዳሉበትን ያጎነበሱ ያቀረቀሩ ናቸው። ሰዎች ለመቁረጥም የሚፈልጉትን የማይቸገሩባቸው የሆኑ አይነት ዛፎች አሏቸው። የቁል ከዛ በኋላ ምን ይላሉ ይላል ሃዚህ ልጀነቱ ሳሒቡሃ ላ የብአስ፣ ይህች ጀነት የሚገባትኝ ሰው የሚያገኛትኝ ሰው ለዘላለም በደስታና ደስታ ብቻ ነው የሚኖረው። ክፋት ብስጭት የሚባል ነገር አይገጥመውም። ወየኽሉዱ ወላ የሙት፣ ለዘላለምም ይዘልቃታል አይሞትም። ላ ተብላ ሲያቡሁ፣ ልብሱ እንደው አይፈጅም። ወላ የፍና ሸባቡሁ፣ ጉርምስናውም እንደሆነ አያልቅም፣ እርጅና የለም ማለት ነው። ይህንን አሉና ከዛ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ተመልከቱ። እንዲህ አይነት እንዲህ የተጋጌጠችዋ ጀነት፣ እንዲህ የተሸበረቀችዋ ጀነት፣ ጀነት ውስጥ እንዲህ አይነት የተገነባ ልዩ በሆነ ግንባታ የተገነቡ ጀነቶች ለማን የተዘጋጁ ናቸው? ምን አሉ? ቲልከ ጂናኑን ቡንየት፣ እነኚህ ጀነቶች እኮ ተገንብተዋል ተዘጋጅተዋል። ለማ ሊመን ሳመ ሸህረ ረመዳን፣ የረመዳንን ወር ለጾሙትኝ ሰዎች የተዘጋጁ ናቸው። የሀቡሃ አላሁ ሊአህሊሃ የውም አልፊጥሪ፣ መጨረሻ የረመዳንን ወር ጾመው ልክ እንዳበቁ መጨረሻው ቀን ላይ አላህ ስብሓነሁ ወተዓላ ረመዳንን ወር በሚገባው ህግና ደንቡን
ተግብረው መጠንቀቅ ካለባቸው ተጠንቅቀው ተቆጥበው ድንበሩን ሳይጥሱ በታዘዙበትኝ መልኩ የረመዳንን ወር ለጾሙ ላጠናቀቁትኝ ሰዎች ያዘጋጀላቸው ሽልማት ያዘጋጀላቸው ስጦታ ነው ይላሉ። ታዲያ ይህንን ስጦታ ያዘጋጀበትኝ ቀን ለእያንዳንዱ ጾሙን ጾሞ ላጠናቀቀ ሰው የሚሰጠው ቀን ስለሆነ ዒድ ቀን ለዚህም ደስታ የሆነ ቀን ነው ማለት ነው። የዒድ ቀን ደስታ መሆኑ የደስታ ቀን መሆኑ ከምን አንጻር አይደለም። እስከ ዛሬ ጾመን ተርበን ተጠምተን ሌሊቱም ቆመን ደክመናል፣ እንቅልፍ ማተናል። አሁን ደግሞ እሁዳችንን የምንሞላበት ጾም አበቃ፣ እንደፈለግነው የምንጠጣበት ቀን በሚለው አይደለም ደስታ። አንዳንዱ እንዲህ አድርጎ ስለሚገነዘብ ነው። እንዲህ አይደለም። የዚህ ደስታ ሳይሆን የረመዳንን ወር ጾም በመጾማችን የተዘጋጀለንን ምንዳ አጅሩን ሐሰናውን አላህ የተሟላውን የሚመነዳን የሚሰጠን ይህ ቀን ስለሆነ ዒድ ቀን ማለት ነው። እንዲህ አይነት ቀን ስለሆነ አላህን ስብሓነሁ ወተዓላ እኛም የምናመሰግንበትኝ ቀን ከመሆኑ አንጻርና አኳያ እንጂ ዝም ተብሎ እንዲሁ በቃ ሆድን መሙላትና መጠጣት አዲስ የሆነ ልብስ መልበስ ከሚለው አንጻር ብቻ አይደለም። እንዲህ አይነት አመለካከት እንዳይኖረን አንዳንዶችም ምን ይላሉ? ለይሰ ልዒዱ ሊመን ለቢሰል ጀዲድ ይላሉ። ዒድ ብሎ ማለት አዲስ የሆነ ልብስ ለለበሰ አይደለም። ዒድ የሚባለው አንድ ሰው አዲስ የሆነ ልብስ ስለለበሰ በቃ ዒዱ ነው በዓሉ ነው ማለት አይደለም። ኢነማ ልዒዱ ሊመን ጣዓቱሁ ተዚድ፣ ይልቁንም ዒድ የሚባለው ተዕለት ከበፊቱ የበለጠ መልካም ስራዎቹን አብዝቶ ያንን ስራ ሰርቶ የሚያዘወትር ሰው ያንን መልካም ስራ ሰርቶ ያበዛበትኝ ቀን ለሰውየው ምኑ ነው? ዒዱ ነው። የደስታው ቀን ለዛኛው ሰው ነው እንጂ ጥሩ ስለበላን ጥሩ ስለለበስን ስለዘነጥን እና መሰል ለሆኑ ነገራቶች አይደለም ዒድ የሚሆነው። ወኻፈ የውመል ወዒድ ይላሉ። የውመል ቂያማ ማለትን ረፈርቶ የዛን ቀን እንዳለበት የዛ ቀን እንደሚጠብቀው ይህንን አገናዝቦ በቃ መስራት ያለበትን መልካም ስራዎች እየሰራ እየበረታ እየተጠናከረ ለሚገሰግሰው ሰው ነው እንጂ ዒድ የሚሆነው በዓል የሚሆነው ዝም ብሎ ከንቱ በሆነ ነገር ለሚያሳልፍ ሰው አይደለም ዒድ የሚሆንለት። Let's celebrate Allah Allah, thank you for this day. የበዓሉን ቀን የዒዱን ቀን ሙስሊሞች ማሳለፍ ያለባቸው ነቢያችን ዓለይሂ ሰላቱ ወሰላም ባስቀመጡት ረገድና መንገድ ነው። ኢነሃ አያሙ አክሊን ወሹርቢን ወዚክሪላሂ፣ እነዛ ቀናቶች የመብላት የመጠጣት እንዲሁም አላህ የሚወሳበት የሚዘከሩባቸው ቀናቶች ናቸው አሉ። ቀናቶች ማለት ዒድ አልፊጥር አሁን ፊት ለፊታችን ያለው የአልፊጥር በዓል እንዲሁም ዒድ አልአድሓ ወአያም ተሽሪቅ፣ አድሓ በዓልና አድሓን ተከትሎ የሚመጡ 3 ቀናቶች አያም ተሽሪቅ በመባል የሚጠሩት እነዛን ቀናቶች ማለታቸው። ሊኩሊ ቀውሚን ዒዱን፣ ማንኛውም ህዝቦች ዒድ አላቸው በዓል አላቸው ይላሉ። ወሃዛ ዒዱና፣ ይህ ደግሞ የኛ ዒድ ነው አሉ ነቢያችን ዓለይሂ ሰላቱ ወሰላም። የኛ በዓላችን ነው። ስለዚህ በልተው ጠጥተው አላህን አውስተው የሚያሳልፉት ቀን ነው። አንድ ሰው ነፍሱን ሁሌ በልፋት በስራ በተደጋጋሚ በዛ የሚጠምዳት ከሆነ ትሰላቻለች። ስለዚህ ግዴታ እረፍት ያስፈልጓል። የርገቡ ዳዓተን ማረፍ ይፈልጋል። ሲያርፍ ደግሞ ሸሪዓ ባስቀመጠለት መንገድ ሸሪዓ በደነገገው መንገድ መሆን አለበት። ተደሰትኩኝ ብሎ አላህ ያስቀመጠውን ወሰን መሻገር የለበትም። ኸምርን መጠጣት የለበትም። ለምሳሌ መጠጥን መጠጣት የለበትም። በእስልምና ኸምርን መጠጣት የተከለከለ ነው። እንዲሁም ዝሙትን መፈጸም የለበትም ተደሰትኩኝ ብሎ። ሻዕባን 20ዎች ካለፉ በኋላ ይባላል። ምን ይባላል? የሆነ ኸምርን መጠጥን የሚያበዛ የነበረ ሰውዬ ምንድን አለ? ኢዘል 20 ሚን ሻዕባን ወለት፣ እነዛ የሻዕባን 20 ቀናቶች ሲያልፉ ረመዳን 10 ቀናት ሲቀረው
فواصل شرب ليلك بالنهار فواصل شرب ليلك بالنهار ቀኑንም ሌሊቱንም በመጠጥ አሳልፈው ለምንድን ረመዳን ሲገባ ስለማጠጣ فواصل شرب ليلك بالنهار ولا تشرب بأقداح صغار ስትጠጣ ደግሞ በትናንሽ ኩባያዎች እንዳጠጣ فقد ضاق الزمان عن الصغار አሁን ዘመኑ ጠቧል ለትናንሽ ዘመናችን ጠቧል ስለዚህ በትላልቅ ኩባያዎች አርገ ጠጣ ይላል ስለዚህ አንድ ሰው ረመዳን መጣ ብሎ ከኸምር እንደሚቆጠበው ለምንድን ነው የተቆጠበው አላህን ፈርቶ አላህን አክብሮ استحى من الله አላህ ያከበረው ቀን ስለሆነ አላህ ያከበራቸው ቀናት ስለሆኑ ከአላህ አፍሮ ነው ያንን ኸምር የራቀው ስለዚህ ረመዳን ካለፈ በኋላ የነበረበትን ሐያ እና እፍረት መላበስ ነው ያለበት እንጂ ያንን ልብስ አውልቆ መጣል የለበትም የአላህን ሲትር ሀትክ ማድረግ የለበትም እንዲሁም በተጨማሪ ሙስሊሞች ያንን ቀን በመዛየር በመፈላለግ ማሳለፍ አለባቸው صلة الرحم وإطعام الجائع يتهرز كلم ያን የተራበውን ማብላት የተረዘውን ማልበስ ይኖርባቸዋል ይህን ነብያችን አለይሂ ሰላቱ ወሰለም ነህጃቸው ነበር كان عطوفا ነብያችን አለይሂ ሰላቱ ወሰለም አዛኝ ነበሩ ሩህሩህ ነበሩ من لم يرحم لا يرحم ይሉ ነበር ያላዘነ አይታዘንለትም እንዲሁም ለሚያዝን ነው አላሁ ተባረከ ወተዓላ የሚያዝንለት جزاء وفاقا ለምንድን አንድ ሰው በሚሰራው ስራ ልክ ነው የሚከፈለው በዛ ስራ መልክ ነው የሚከፈለው ውሃ ያለው ሰው አጠጣኝ ብሎት የሚከለክል ከሆነ በትንሳኤ ቀን ውሃን ይከለክሉታል በጥማት ይሞክሩታል ይቀጡታል እንዲሁም ካበላ ካዘነ በትንሳኤ ቀን ያዝኑለታል አላሁ ተባረከ ወተዓላ ያዝንለታል ይህ ነው الجزاء الوفاق የሚባለው الجزاء من جنس العمل كفية ስራን ይመስላል ስለዚህ ዘመዶቻቸውን መቀጠል አለባቸው ዘመድ ሲባል ወላጆቻቸው በህይወት ካሉ ግዴታ እነሱን መቀጠል ይኖርባቸዋል የአባት ወንድሞች እህቶች የእናት ወንድሞች እህቶች ካሉ ግዴታ እነሱን መቀጠል ይኖርባቸዋል ግዴታ ማለት ካላደረጉት ተጠያቂ ናቸው የእህት ልጆች የአባቱ እህት ልጆች ካሉ እንዲሁም የአባቱ የወንድም ልጆች ካሉ እነሱን መቀጠል አለበት ያጎት ልጆችም ማለት ነው እንደዛውም በእናቱም በኩል አያቶቹ የአባቱ ወላጆች የእናቱ ወላጆችን መቀጠል አለበት ስለቀጠሉት አይደለም ስላልቀጠሉኝ ስላልፈለጉኝ አልፈለጋቸውም አልቀጠላቸውም ማለት አይደለም ليس الواصل بالمكافئ ይላሉ ነብያችን ዋሲል ማለት ቀጣይ ማለት ስላደረጉለት የሚያደርግ አይደለም ስለቀጠሉት የሚቀጥል ስላገዙት የሚያግዝ አይደለም ولكن الواصل ቀጣይ ማለት من وصل رحمه اذا قطعت ሲቆርጡት የሚቀጥል ነው ሳይዘይሩት ሲቀር ሳይደግፉት ሲቀር የሚደግፍ የሚዘይር ነው ዋሲል ማለት وحسبك من ذل وسوء صنيعة مناوات ذي القربى وأن قيل قاطعوا وحسبك من ذل لا أنت لبتاتشنت لمن قاشش يبكاهل وحسبك من ذل وسوء صنيعة أنديم لا مدفو سرا مدفو لما بال بتشا سرا مدفو لما بال بتشا يبكاهل من دن مناوات ذي القربى زمدهن 3 مرق وأن قيل قاطعوا قرات أميل سيامي أنت لا ما رفو بتشا لا أنت لبتاتشنته ለመጥፎነትህ ይበቃል ይሄ ሲያሚ ብቻ ولكن أواسيه እኔ ምንድነው ማደርገው ቢቆርጠኝም ባይዘይረኝም أواسيه አባብለዋለሁ እዘይረዋለሁ وأنسى صنيعه ቢበድለኝም ረሳለታለሁ ولا تستوي الحسنة ولا السيئة إلى الله تبارك وتعالى መልካምና መጥፎ እኩል አይደለም ادفع بالتي هي أحسن ሁሌም በጥሩ መልስ ምላሽን ሰጥ በመጥፎ ቢገናኙህም መጥፎን ቢውሉልህም አንተ በመልካም መልስላቸው ادفع بالتي هي احسن
ያ የሚመጣን መጥፎ በመልካም ግፋው። ኢድፋዕ ማለት መግፋት ነው በአረብኛ። ኢድፋዕ ቢለቲ ሂየ አሕሰኑ ፈኢዘ ለዚ በይነከ ወበይነሁ አዕዳዋ። ያ አንተና ከሱ መካከል ጥላቻ የነበረው ከአነሁ ወልዩን ሐሚም፣ አንተ በመጥፎ ግንኙነት ስትገናኘው፣ በመጥፎ ማዕመላ ስታደርገው፣ መልካም ስትሆንለት ከአነሁ ወልዩን ሐሚም፣ ቅርብ ዘመድ ቅርብ ወዳጅ ይሆንላል። ያ መልካምነት ይመልሰዋል፣ ይስበዋል ወደ አንተ። ስለዚህ ቢቆርጡንም መዘየር አለብን። ወላኪን እዋሲሂ ወአንሳ ዙኑበሁ ሊቱርጂዐሁ የውመን ኢለየ ረዋጂዑ፣ አንድ ቀን ወደ እኔ ይመለሳል በሚለው ይስተካከላል በሚለው ሁሌም መቀጥለዋለሁ አልቆርጦም ይላል። ስለዚህ እኩል አይደሉም ቀጣይና ቁረጭ። ላ የስተዊያኒ ፊል ሑክም፣ በፍርድ እኩል አይደሉም። ወላ የስተዊ ፊል ሑክሚ ዓብዳኒ ቃጢዑን ወዓብዱን ሊአርሓሚ አልቀራበቲ ዋሲሉ ይላሉ። ስለዚህ ዋና የምናደርገው ነገር ዘመድን መቀጠል ነው። በተጨማሪ የተራቡትን ማብላት፣ የታረዙትን ማልበስ። ከዚህ በተገናኘ ዒድ አልፊጥር፣ ዘካት አልፊጥር የተባለ በእስልምና የተደነገገ ዘካት አለ የሚሰጥ ለደሃን የምንደግፍበት። ያንን ያላወጣም መልካሙ የዒድ ቀን ቢያወጣው ነው። ከረመዳን ቀናቶችን በአጠቃላይ ተጠቅሞ በነዛ ቀናቶች በረመዳን ቀናቶች ማውጣት ይፈቀድለታል። ነገር ግን ተመራጩ በዒድ ቀን ቢያወጣው ነው። ሙዋሳተን ሊልፉቀራኢ ወልመሳኪኒ። ስለዚህ በዚህ መልኩ ነው አንድ ሰው የዒድን ቀን Let's celebrate Allah Allah, thank you for this day. እንግዲህ በርካታ የሆኑ ነገራቶችን ተተዋውሰናል። ከተተዋወስናቸው ነገራቶች በርካታ የሆኑ ነገራቶችንም ደግሞ እንዳወቃችሁበት ተስፋዬ ነው። መጨረሻ ላይ ግን ሁላችንም መዘናጋት ያሌለብን ጥብቅና መሰረታዊ አንገብጋቢ የሆነ ጉዳይ እምለው ነገር እኛ ሙስሊሞች ሙስሊም ነን ስንል በስማችን ብቻ አይደለም ሙስሊም ነን ማለታችን፣ ይልቁንም በሚገባ ነቢያችንን ሰለላሁ ዐለይሂ ወሰለም አርአያ አድርገን ስንከተላቸው ነው። እሳቸውን አርአያ አድርገን እንድንከተል በበርካታ ነጥቦች ታዘናል፣ ተገደናልም ጭምር። ከነኛ ነገራቶች መካከል ግን በግንባር ቀደምነት የሚጠቀሰው የእሳቸው አስተምህሮት የእሳቸው መንገድ ምን እንደሆነ ማወቅ መቻል አለብን፣ መማር መቻል አለብን። ከተማርን ጥሩውን ከመጥፎ ልንለይ እንችላለንና ከተማርን እናት አባቶቻችን በእኛ ልጆች ላይ ያላቸው ሐቅ ወይ ደግሞ ግዳጅ ምንድን ነው የሚለውን ነገር በሚገባ ተገንዝበን ተረድተን ተገቢውን ከበሬታ ለነርሱ ልንሰጥ የምንችለው ከተማርን ነው። ከተማርን የዘመዶቻችንን አንገብጋቢነት እንዲሁ ደግሞ የነሱን ጥብቀኛነት የጎረቤትን ምንነት ተረድተን እስልምና የሰጠውን ከበሬታ በአግባቡ ልንሰጥ የምንችለው ለድሃ ልናዝን የምንችለው እንዲሁ ደግሞ ከኛ በታች ላሉት እኛ አዝነን ከኛ በላይ ያሉትኝንም ታላላቆቻችንንም ልናከብር የምንችለው በቂ የሆነ ኢስላማዊ እውቀት ሲኖርን ነውና ይህንን እንዳንዘናጋ። ዛሬ እስልምና እውቀትን ከተማርን እስልምና የሚባለው ነገር ምን እንደሆነና እስልምና የሚባለው ነገር ምን እንዳልሆነ ሁለቱን ለይተን ልናቅ እንችላለን። የምናመልከው ጌታችን አላህ ማን እንደሆነ ልናቅ የምንችለው እስልምና በመማራችን ነው። እውቀትን በመቅሰማችን በመማራችን ነው። ለምሳሌ ፈጣሪያችን አላህ ጅማሪ እንዳሌለው ፍጻሜ እንዳሌለው ፍጥረታቶችን እንደማይመስል በፍጥረታቶች ባህሪ በጭራሽ እንደማይገለጽ ከፈጠራቸው ፍጥረታቶችም ከጃይ እንዳልሆነ ምድርን ፈጠረ ከምድር ፈላጊ አይደለም፣ ሰማይን ፈጠረ ከሰማይ ፈላጊ አይደለም፣ ቦታ አቅጣጫ ስፍራን ፈጠረ ከቦታ ከአቅጣጫ ከስፍራ ፈላጊ አይደለም። እንዲሁ ደግሞ አላህ ሱብሓነሁ ወተዓላ በእጅ ከሚነኩ አካላትም አይመደብም፣ በእጅ ከማይነኩ አካላትም አይመደብም። ባህሪዎች አሉትኝ። ባህሪዎቹ በጭራሽ የፍጥረታቶችን ባህሪዎች አይመስሉም። ባህሪዎቹ ጅማሬ ፍጻሜም የላቸውም።
በተከበረው ቁርአን አንቀጽ ላይ ወሊላሂል መሰሉል አዕላ ይላል። አምሳያ እንዳሌለው ሲናገር ደግሞ ፈላ ተድሪቡ ሊላሂል አምሳል ይላል። ሌላ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ ይላል። ሌላም ቦታ ላይ ደግሞ ሀል ተዕለሙ ለሁ ሰሚያ ይላል። ሌላም ቦታ ላይ ለይሰ ከሚስሊሂ ሸይ ይላል። እነኚህ ነገራቶችን በሚገባ ልናቅ ልንገነዘብ የምንችለው በቂ የሆነ ኢስላማዊ እውቀት ስንማር ነውና አንቢያዎች መልእክተኞችን እንደላከልን የመጀመሪያው ነቢዩላህ አደም እንደሆኑ መጨረሻው ነቢዩ ሙሐመድ እንደሆኑ የተላኩ ነቢያቶች በሙሉ እውነት ተናጋሪ እንደሆኑ ከነርሱ መካከል የሚዋሽ ነቢይ እንዳሌለ ሁሉም አደራ ጠባቂዎች እንደሆኑ ከኩፍር ወይ ከክህደት ከትልልቅ ኃጢአቶችና ትንንሽ የሆኑ ኃጢአቶች ሆነው ውርደት ቅሌት ካለባቸው ኃጢአቶችም አላህ እንደጠበቃቸው ልናውቅ የምንችለው በቂና በቂ የሆነ ለዲናችን ግንዛቤ የሚኖረን መች ነው የሚለውን ነገር ስንኗኗር ከሙስሊሙ ህብረተሰብ ጋር ሙስሊም ካልሆኑትኝ ወገኖቻችን ጋር አንድ ላይ ስንኗኗር በምንድን አይነት ስነ ምግባር ልንኗኗር እንችላለን? እስልምና በምንድን ነው የሚያዘን? ምንድን አይነት ስነ ምግባሮችን ልንታነጽ ይገባል የሚለውን ነገር ልናቅ የምንችለው ሀገራችን ሰላም እንድትሆን ፈልገን ከሆነ ህብረተሰባችንን በቂ የሆነ እውቀት እንዲማር አድርገን በእውቀት ካነጽ ነው ሀገር ሰላም ትሆናለች። ከቤተሰብ አልፎ ከጎረቤት አልፎ ከሀገር አልፎ ለዓለም የሚበቃ መልካም የሆነ ትውልድን ማፍራትም ጭምር የሚቻለው በዚሁ ጉዳይ ነውና እና አደራችሁን እስልምና እውቀት ባለበትኝ ቦታ ላይ ጎራ ብላችሁ እንድትማሩ አደራዬ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አደራ ባሉትኝ መሰረት ማለት ነው። እናንተም ይህንን ፕሮግራም አዘጋጅታችሁ ከመሬን ነው መላችሁ እንዲህ አይነት ፕሮግራሞችን አዘጋጅታችሁ ሙስሊሙ ህብረተሰብ ባለበትኝ ቦታ ላይ ሳይጨናነቅ ዘና ብሎ ቤቱ ተቀምጦ እግሩን ዘርግቶ ስለ ዲኑ በቂ የሆነ እውቀት እንዲኖረው በማድረጋችሁ ከልብ አመሰግናለሁ። ያው ከዚህ የበለጠ ለማመስገን የምጠቀመው ቃል ስላሌለኝ ነው። እናመሰግናለን።